ግብፃውያን የአስዋን ግድብ ያለፈው ክፍለ ዘመን ብርቱ የድካማቸው ውጤትና በታሪክ የመዘገቡት የሚኮሩበትና የሚመኩበት አንጡራ ሀብታቸው እንደሆነ ይናገራሉ። አስዋን የግብፅ አንዷ ከተማ ናት። ይህች ከተማ ከሌሎች የግብፅ ከተሞች የሚለያት የመጀመሪያው ከፍተኛ የናይል ፏፏቴ የሚፈጠርባት ስፍራ በመሆኗ ነው። በዚህ የተነሳም ከዓለማችን ግድቦች መካከል አንዱ የሆነው የአስዋን ግድብ የተገነባባት በመሆኗ ታዋቂነትን አትርፋለች። አስዋን ጥንታዊው ወይም ቀዳማዊ የሚባለው ዝቅተኛ ግድብና አዲሱን ወይም ከፍተኛ ግድብ ማህፀን ሆና ታገለግላለች። ጥንታዊው የአስዋን ግድብ ወይም የአስዋን ዝቅተኛ ግድብ እንግሊዝ በአውሮፓውያኑ በ1899 የመጀመሪያውን የአስዋን ግድብ ሥራ ጀምራ እንደ አውሮፓውያን አቆጣጠር በ1902 ታጠናቀቀች። ግድቡ 1900 ሜትር ቁመትና 54 ሜትር ከፍታ ነበረው። ከዛም ዲዛይኑን በማሻሻል በአውሮፓውያኑ ከ1907 እስከ 1912 እና 1929 እንዲሁም 1933 ለሁለት ጊዜያት የግድቡ ከፍታ እንዲጨምር ተደርጓል። ግድቡ የራሱ የሆነ በቂ የውሃ ማጠራቀሚያ ስፍራ ሲኖረው የውሃ ግፊትንና ጎርፍን እንዲቋቋም ተደርጎ የተሰራ ነው። ሆኖም ከፍተኛ የሆነ የውሃ መጠን ወደ ግድቡ እየገባ በመምጣቱ በአውሮፓውያኑ 1946 ግድቡን ማሻሻል አስፈለገ። እናም የሀገሪቱ ፕሬዝዳንት የነበሩት ጋማል አብድል ናስር አዲስ አብዮት ይዘው ብቅ አሉ። ይኸውም ኃይለኛ ጎርፍን ለመቋቋም አዲስ ግድብ መስራት እንደሚያስፈልግ የሚያበስር ነበር። እናም እቅዳቸውን በአውሮፓውያኑ በ1952 ጀመሩ። ይህ እቅዳቸው እስካሁን የናስር ሪቮሉሽን ተብሎ ይጠራል። ናስር እቅዳቸውን ለማሳካት ፊታቸውን ወደ ዩኤስ አሜሪካ ዞሩ። ተሳካላቸውና ለግድቡ ግንባታ 270 ሚሊዮን የአሜሪካ ዶላር ብድርና እርዳታ እንደሚሰጣቸው ተገለጸላቸው። ነገር ግን ግብፅ በአውሮፓውያኑ በ1956 ከቻይና ጋር ግንኙነት በመጀመሯ አሜሪካ በማኩረፏ ገንዘቡ እንዲቋረጥ አደረገች። ግብፅ ከሱዌዝ ካናል በምታገኘው ገቢ በመታገዝ የግድቡን ግንባታ ፕሮጀክት በራሷ ወጪ ለመሸፈን ቆርጣ ተነሳች፣ ቀጠለችበት። በወቅቱ ቀዝቃዛው ጦርነት በአፍሪካ ተጽዕኖ የሚያደርግበት ሁኔታ በመፈጠሩ እድልሽ ይመርልሽ የተባለላት ግብፅ የሶቪየትን እይታ ሳበች። ሶቪየት ኅብረት በአውሮፓውያኑ በ1965 ወደ ግብፅ አምርታ የግድቡን ወጪ ለመሸፈን ወሰነች። ወጪውም የስጦታ ያህል መሆኑ ለግብፅ አበሰረች። ባለሙያዎችና ከባድ ማሽኖችን ለገሰች። በጣም ትልቅ የሚባሉ ድንጋዮችና ሸክላዎችን ተጠቅሞ ግድቡን ለመስራት የራሽያ ዙግ ሃይድሮ ፕሮጀክት ኢንስቲትዩት ንድፍ አቀረበ። መልካም ዕድል ለግብፅ ተፈጠረ። ግብፅና ሶቪየት ኅብረት በአንድ ብርጭቆ በጋራ ውሃ መጠጣት ጀመሩ። ከፍተኛ ግድብ ወይም ኤልሳድ አልአሊ በአስዋን አቅራቢያ የሚገኘውን የአስዋን ትልቁ ግድብ ሥራ በአውሮፓውያኑ በ1960 ተጀመረ። በአውሮፓውያኑ ጁላይ 21 1970 ግንባታው ተጠናቀቀ። ይኸው የዓለማችን ድንቅ የምህንድስና ጥበብ ያረፈበት ግድብ በአረብኛ አልሳድ አልአሊ የሚል መጠሪያ ተሰጥቶታል። ግድቡ ከግብፅ ታላቅ ፒራሚዶች አንዱ ከሆነው ቼፖስ ከተሰራበት ድንጋይ 18 እጥፍ የሚበልጡ ቁሳቁሶችን የያዘ ነው። በዚህም 43 ሚሊዮን ሜትር ኪዩብ ቁሳቁሶችን ይዟል። በወቅቱ 1 ቢሊዮን የአሜሪካ ዶላር ወጪ ሆኖበታል። 11811 ጫማ ወይም 13600 ሜትር ርዝመት፣ 3215 ጫማ ወይም 180 ሜትር ስፋት ሲኖረው 364 ጫማ ወይም 1111 ሜትር ቁመት አለው። የተሰራው ከትላልቅ ድንጋዮችና ከሸክላ ነው። እቅዱን የእንግሊዝ መሐንዲሶች ቡድን ሲያወጣ የገነቡት ግን የሶቪየት መሐንዲሶች ናቸው። 5.97 ትሪሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። በከፍተኛ መጠን 11000 ሜትር ኪዩብ ውሃ በእያንዳንዷ ሴኮንድ ያሳልፋል። ችግር ሲገጥም ተጨማሪ 5000 ሜትር ኪዩብ ውሃ በሴኮንድ ውስጥ ማሳለፍ ይቻለዋል። ግድቡ ውሃ ለማጠራቀም የሚረዳው ሐይቅ አለው። ይህ ሐይቅ የግድቡን አብዮት በቀሰቀሱት ናስር ስም ነው የሚጠራው። ናስር ሐይቅ ይባላል። ይህንን ሐይቅ በማገናኘት የቶሽካ ሸለቆ ባለድርሻ ነው። የናስር ሐይቅ 480 ኪሎ ሜትር ርዝመትና 16 ኪሎ ሜትር ስፋት አለው። ይዞታውም 6000 ኪሎ ሜትር ስኩዌር ይሸፍናል። ከ150 እስከ 165 ኪሎ ሜትር ኪዩቢክ ውሃ ይዛል። የናስር ሐይቅም ከዓለማችን ሦስተኛው ትልቁ ሰው ሰራሽ ሐይቅ ለመሆን በቅቷል። የአስዋን ትልቁ ግድብ በዋናነት የተሰራው ጎርፍን እንዲከላከል
ለሃይድሮኤሌክትሪክ ኃይል ማመንጫነትና ለመስኖ አገልግሎት እንዲውል ነው። ግድቡ 2.1 ሜጋዋት ያመነጫል። እያንዳንዳቸው 175 ሜጋዋት ማመንጨት የሚችሉ 12 ጄኔሬተሮች አሉት። የኤሌክትሪክ ኃይል ማመንጨት የጀመረው ገና ስራው በሙሉ ሳይጠናቀቅ እንደ አውሮፓውያኑ በ1967 ነው። ግድቡ በየዓመቱ 10 ቢሊዮን ኪሎዋት የኤሌክትሪክ ኃይል ያመነጫል። ይህ ግድብ በአውሮፓውያኑ በ1998 ከግብፅ ኤሌክትሪክ ፍጆታ 15 በመቶውን ለመሸፈን አስችሏል። በዚህ ግድብ መሠረት የግብፅ አብዛኞቹ መንደሮች የኤሌክትሪክ ኃይል እንዲያገኙ አስችሏል። ከግድቡ በየዓመቱ የሚገኘው የኤሌክትሪክ ኃይል 1 ሚሊዮን ባለቀለም ቴሌቪዥኖችን ለ20 ዓመታት ያለ እንከን የኤሌክትሪክ ኃይል እንዲያገኙ ማድረግ ይችላል። ገና በመጀመሪያው ከፍተኛ ደረጃ ላይ ሲደርስ የግብፅን ግማሽ የኤሌክትሪክ ፍጆታ ይሸፍናል። ግድቡ በእርሻው ዘርፍ ያለው አስተዋጽኦም ከፍተኛ ነው። ቀደም ሲል ከግድቡ መገንባት በፊት ይደርስ የነበረውን የጎርፍ አደጋ በናስር ሐይቅ ግርጌ በመቅረቱ በሚሊዮኖች የሚቆጠሩ የግብፅ አርሶ አደሮች በመስኖ እርሻ እንዲሰማሩ አስችሏቸዋል። በአሁኑ ጊዜም አዲስ የአሳ ሀብት ኢንዱስትሪ በናስር ሐይቅ እየተቋቋመ ይገኛል። ይህ ግድብ ለግብፅ የሚታረሰውን መሬት 30 በመቶ ለመጨመር አስችሏል። የሀገሪቱ የጥጥ ምርት በከፍተኛ ሁኔታ ጨምሯል። አስገራሚ ጉዳይ ግን ከግብፅ መሬት ለእርሻ የሚውለው 2 በመቶ ብቻ ነው። በግድቡ መገንባት በናይል ጠርጎ ወደ ሜዲትራኒያን ባህር የሚሄድ 4 ሚሊዮን ቶን በማዕድን የበለጸገ ለም አፈርን ለመከላከል ተችሏል። ደረቅና በረሃማ መሬቶች ሳይቀሩ ለምተዋል። ይሁንና በግድቡ መገንባት 90 ሺህ የግብፅ አርሶ አደሮች ቀያቸውን ለመልቀቅ ተገደዋል። ለግብፅ የዚህ ሁሉ ትሩፋት መነሻው አባይ ነው። ለዚህ ነው አባይ ለግብፅ ሲሳይ ሲባል የማያንሰው። በዓለማችን በፓምፕ የሚሰራ ትልቅ ጣቢያ የሚገኘውም ግብፅ ውስጥ ነው። የተገነባውም በናይል ሸለቆ ውስጥ ሲሆን በአውሮፓውያኑ በ2002 ላይ 5.5 ቢሊዮን ኪዩቢክ ሜትር ውሃ በ67 ኪሎ ሜትር ቦይ በማሰራጨት 500 ሺህ አከርስ በረሃ ለማልማት አስችሏል። የበረሃው ግብር በአስዋን ግድብ ላይ የሚከሰተው የትነት ፈተና። ግብፅ ውስጥ ወደሚገኘው ግዙፉ የአስዋን ከፍተኛ ግድብ ስንመለከት ለግብፅ የኢኮኖሚ የጀርባ አጥንት ቢሆንም በተፈጥሮ ሕግ ፊት ግን ትልቅ ዋጋ እየከፈለ ይገኛል። የአስዋን ግድብ ሲገነባ ወደ 500 ኪሎ ሜትር የሚረዝም ግዙፍ ሰው ሰራሽ ሐይቅ ተፈጥሯል። ይህ ሐይቅ ናስር ሐይቅ ይባላል። ችግሩ ያለው እዚህ ጋር ነው። ሐይቁ የሚገኘው በሰሃራ በረሃ እምብርት ላይ በመሆኑ በአካባቢው ያለው የሙቀት መጠን በበጋ ወቅት እስከ 50 ዲግሪ ሴንቲግሬድ ይደርሳል። አየሩ ደረቅ ነው፣ ንፋሱም የበረሃ ነው። ይህ ሁኔታ ውሃው በቀላሉ ወደ ትነት ተቀይሮ ወደ አየር እንዲበን ያደርገዋል። የአስዋን ግድብ በየዓመቱ በአማካይ ከ10 እስከ 14 ቢሊዮን ሜትር ኪዩብ ውሃ በትነት ያጣል። ይህ ቁጥር ምን ያህል ግዙፍ እንደሆነ ለመረዳት ንጽጽሮች ብንመለከት ግብፅ ከጠቅላላው የአባይ ውሃ በዓመት ከምታገኘው ድርሻ 55.5 ቢሊዮን ሜትር ኪዩብ ውስጥ 20 በመቶውን ያህላል። በሌላ አነጋገር በየዓመቱ በትነት የሚባክነው ውሃ የብዙ ሀገራትን አጠቃላይ ዓመታዊ ፍጆታ ይበልጣል። ትነቱ ለምን አሳሳቢ ሆነ ከተባለም ትነት ውሃን ከመቀነስ ባለፈ ሌላም ጉዳት አለው። ውሃው ሲተን በውስጡ የነበሩት ማዕድናትና ጨው ግን አይተኑም፣ ሐይቁ ውስጥ ይቀራሉ። ይህም የውሃውን ጨዋማነት ይጨምረዋል። በተጨማሪም በአሁኑ ወቅት በዓለም ላይ እየተከሰተ ያለው የአየር ንብረት ለውጥ ሙቀቱን እየጨመረው በመሆኑ የትነት መጠኑ ወደፊት ከዚህ በላይ ሊያድግ እንደሚችል ሳይንቲስቶች ያስጠነቅቃሉ። የታላቁ ህዳሴ ግድብና የአስዋን ግድብ የትነት ልዩነት፣ ተራራማው ቅዝቃዜና የበረሃው ሙቀት። የአባይ ወንዝ በሁለት የተለያዩ የአየር ንብረት ክልሎች ውስጥ ያልፋል። አንደኛው የውሃ ምንጭ ሆነውና ቀዝቃዛ አየር የሚታይበት የኢትዮጵያ ደጋማ ክፍል ሲሆን፣ ሁለተኛው ደግሞ ግድቡ ያረፈበትና ከፍተኛ ሙቀት የሚታይበት የግብፅ በረሃ ነው። በእነዚህ ሁለት አካባቢዎች መካከል ያለው የትነት ልዩነት በመጠን ሲሰላ እጅግ ከፍተኛ ነው። የአስዋን ግድብ የሚገኘው በባህር ጠለል በታች በዝቅተኛ ቦታና በሰሃራ በረሃ እምብርት ነው። እዚህ አካባቢ ያለው የሙቀት መጠን በበጋ ወቅት እስከ 50 ዲግሪ ሴንቲግሬድ ይደርሳል። አየሩ እጅግ ደረቅ በመሆኑ ውሃው በፍጥነት ወደ ትነት እንዲቀየር ያደርገዋል። የታላቁ ህዳሴ ግድብ የሚገኘው ደግሞ ከባህር ጠለል በላይ ከፍታ ባለው ወደ 500 እስከ 600 ሜትርና በአንጻራዊነት ቀዝቃዛ በሆነ አካባቢ ነው። የኢትዮጵያ ደጋማ ክፍሎች ደመናማና እርጥበት አዘል አየር ስላላቸው ትነቱ ከአስዋን ጋር ሲነጻጸር ዝቅተኛ ነው። ከትነት ጋር በተያያዘ የውሃው ጥልቀትና የገጽታ ስፋትም ትልቅ ሚና ይጫወታል።
አስዋን እጅግ ሰፊ የገጽታ ስፋት አለው። ውሃው በሰፊው ቦታ ላይ ተዘርግቶ ስለሚቀመጥ ለፀሐይ ብርሃን የሚጋለጠው የውሃ አካል ሰፊ ነው። ይህም ትነቱን ይጨምረዋል። ታላቁ የህዳሴ ግድብ ደግሞ የተገነባበት ቦታ ገደላማና ጥልቅ በመሆኑ ውሃው ወደ ጎን ከመስፋፋት ይልቅ ወደ ውስጥ ይጠልቃል። ይህም ለፀሐይ የሚጋለጠውን የገጽታ ስፋት ስለሚቀንሰው የትነት መጠኑን ይቆጣጠራል። ሳይንሳዊ ጥናቶች እንደሚያመለክቱት በአባይ ወንዝ ላይ የሚፈሰውን ውሃ በትነት ምክንያት እንዳይባክን ለመከላከል ውሃውን በከፍታ ቦታዎች ላይ ማቆር እጅግ የተሻለ አማራጭ ነው። በአስዋን ግድብ የሚባክነውን የውሃ መጠን በግማሽ መቀነስ ቢቻል የተረፈው ውሃ ለሱዳንና ለግብፅ ተጨማሪ የመስኖ ልማት ሊውል ይችላል። ይህም የታላቁ ህዳሴ ግድብ ውሃን የመቆጠብና የትነት ኪሳራውን የመቀነስ ሚና ከፍተኛ መሆኑን ያሳያል። ባለሙያዎች ሁለት ዋና ዋና የመፍትሄ ሐሳቦችን ያነሳሉ። አንደኛው እንደ ኢትዮጵያ ባሉ ከፍታ ቦታዎች ላይ ውሃን መያዝ። ከፍታ ቦታዎች ላይ ቅዝቃዜ ስላለና የገጽታ ስፋቱ ስለሚጠብ ትነት በከፍተኛ ሁኔታ ይቀንሳል። በአስዋን የሚባክነውን ውሃ በከፍታ ቦታዎች ላይ በመያዝ መታደግ ይቻላል። ሁለተኛ፣ የውሃውን ገጽታ በልዩ ኬሚካሎች ወይም በፕላስቲክ ሽፋኖች ለመሸፈን ሙከራዎች ቢኖሩም የናስር ሐይቅ ስፋት ግን ይህንን ተግባራዊ ለማድረግ እጅግ ፈታኝና ውድ ያደርገዋል። የናስር ሐይቅ ውሃው እየጠፋ ነው፣ በጦርነት ሳይሆን በፀሐይ ሙቀት። ይህ የበረሃ ግብር አባይን በጋራ የመጠቀምን አስፈላጊነት በጉልህ ያሳየናል። ውሃን በትነት ከማጣት በተሻለ ቦታ ላይ በመቆጠብ ለሁላችንም እንዲበቃ ማድረግ የሳይንሱም የፖለቲካውም የቤት ሥራ ነው።